አንቺም የራስሽ ገቢ እንዲኖርሽ። እናቶቻችን ብዙ ቦዲ ካውንት የላቸውም። ቨርጅን ሆኖ ነው የሚያገቡት። ዘንድሮ ቨርጅን አትሆንም። ፍቅርን ፍለጋ 3-4 ወንድ ጋር ሄዳችሁ ተገላብጣችሁ ተማስላችሁ ከዚያም በኋላ ያላችሁን ነገር አያችሁ። ከዛን ትዳሩ ስገቡ ወንዱ ኮንትሮል እንዲያደርግ አሁን እንዴት ነው የመኪና ነገር ሲወራ፣ አሁን አንተ መኪና ካለክ መኪና ያላትን ነው እንዴት የምታደርገው? መኪና ያላትን ብዬ ማጋነን ባልፈልግም በታክሲ የምትሄድ ዴታ አላረግም። ቢያንስ የራይድ ቀን በቀን መክፈል የምትችል የራሷ ስራ ያለ አትሊስት በራይድ መንቀሳቀስ አለባት። ለምናምን አይደረም። ሜቢ በቃ በዛው ምንድን ፀጉርሽ ነው ምናምን ተሰሪ ምናምን ነው። ምን አገባኝ ፀጉር መስ ምን ማለት ነው? ምን አገባኝ ማለት በቃ አንተ ለአንተ አጠብለሽ ሳምራት ለሽኛልሽ እንደ ምን አገባኝ ምን አገባኝ። ኧረ ሞል እንደዚህ አትቋጠር። ፍሬንድ መቋጠር እኮ አይደለም መቋጠር ሳይሆን ሪስፖንሲብል መሆን አለባት። ራሷን ቴኬር ለማድረግ እኔ መክፈል የለብኝም። ለምን ፈልገሽ ነው? እንትን ከባድ ነው። አይ ከባድ አለ 30 ዓመቱን ግን ሞን አሁንማ ቺክ ቴክር ምናምን ማድረግ አለብህ ምናምን። ቴክር ማለት ምን ማለት? ቴክር ማለት እኮ በሀሳብ በአብሮነት ምናምን ስትሆኝ ነው እንጂ የግድ ገንዘብ ፀጉርሽን ተሰሪ ምን ማለት ነው? ህፃን ልጅ ናት እንዴ? ይሄ እኮ ፍቅር እኮ ነው እኮ። ፍቅር አይደለም። የፍቅር መለኪያ ስላደረጋችሁት ነው እንጂ ፍቅር አይደለም። ቤር ሚኒመም እኮ ነው ፀጉርሽን ምናምን። ይሄ እኮ እኛ ቤር ሚኒመም የሚባል ነገር የለም። ቅጫሟን ታዲያ ከነ ቅጫሟ ነው እንዴ ሊቀመመ አራግፋ ተበጥራ የራሷ እጅ ታጥባ ነው እንጂ የእሷን ፀጉር እኔ ተሰሪ ማለት ሆልዳን ማ እንዴ ካምዳውን ላይክ እንዴ ምን ችግር አለ? አታደርግም? ደህና ነኝ። በቃ ፍንክት ወጥቶ አይወጣህም። በቃ መውጣት ብራውኒ እኔና አንቺ ዴት ስናረግ ትመጫለሽ። ሂሳብሽን ምናምን ከፍላለሁ። አብረን ምንበላውም ምንጠጣውም ምንዝናናውን ቤትሽ ላደርስሽ እችላለሁ። ከቻልኩኝ ከቤትሽ ላነሳሽ እችላለሁ። ካልቻልኩ ደግሞ ራይድ ችለሽ ልትመጪ ይገባል እንጂ ፀጉርሽን ተሰሪ ምናምን ብዬ ሪከመንድ ላደርግሽ እችላለሁ። ይህን ፀጉር ስትሰሪ ያምርብሻል፣ ፀጉርሽ ስትሬት ቢሆን ፍሪዝ ቢሆን እንዲህ ቢሆን ምናምን እንጂ እሷማ ቤስት ፍሬንድ ሪኮመንድ ታደርገኛለች። እና ታዲያ ባል ምን አገባው? አሁን እኔ ገና ያላገባዋት ሴት ካገባዋት በኋላ ሊሆን ይችላል። ገና ፍቅረኝነት ምን ፍቅረኛ ከሆነችስ ለምንድን መታ? እኔ አሁን ቤቢዬ አሁን ጌት ይሄኛውን ሂማን ሄር በጣም ከለሩ ያምራል እና ከናጌት ስሆን ምናምን ስለው ሰርተሽ ግዢው አሪፍ ላይ ሳ እንደዚህ እኮ ካልክ እኮ መሆን ለምሳሌ አሁን ቲክታክ ላይ አሁን ሰፖርት ሲያደርግን እና ታዲያ አሁን እንዴት ነው ማለት እዚህ ላይክ ዩና ጀስት ምንም የማያውቅ ሰው ራንደም ፐርሰን ሰፖርት ያደርጋል አይደል? እንዴት ነው አንተ ለምታርቀፍ መዝናኛ ሲሆን ነው። እኔም እኮ ክለብ ሲሄድ ምናምን እኮ አሁን የባህል ቤት ስትሄጂ ለሚጨሱ ሰዎች እኮ ተዝናንተሽ ተጫለሽ። እሺ መዝናኛ እኮ አንተ ለመዝናኛ አንድ ሰው ለማታውቀው እስክስታ ራንደም ሰው እስክስታ ለጨበረው ለራንደም ሰው ትበትናለህ። ግን ፎር ዩር ኦን ገርል ዩር ናት ስፔንዲንግ ደ ማኒ ዩር ናት ቴኪንግ ኬር ኦፍ ሄር በት ዩር ስፔንዲንግ ማኒ ፎር ራንደም ፐርሰን ዶ ስምኛ መጀመሪያ መስማት አሁን አንተ ምን አይነት ሰው እንደሆነ ታውቃለህ? ጋይስ አሉ እዚህ ሄደው ስትሪት ክለብ ምናምን ሄደው ካሽ ይበትናሉ። spend like $1,000 ግን when it comes to their girlfriend you're a grown ass woman ለምንድን ነው አንቺ ላይ ስፔንድ ማድረግ ይላል። ያ ስራቸው። አሁን ለሱ ጥያቄ ልመልስልሽ። እዛ ጋር ጨፋሪዎቹ ማለት ነው ስራቸው ነው ማዝናናት ነው ስራቸው። እየጠጣው ከተዝናናው እሰጣለሁ ገንዘብ። ሚስቴ ቤት መታ ማሳጅ የምታደርገኝ ምናምን ከሆነ ገንዘብ የሚያስፈልጋት ከሆነ እሰጣታለሁ እኮ። ግን እና ለመጠበቅ
ራሷ ካነሰች ችግር አለ ማለት ነው። ፀጉሯን ለመሰራት ጥፍሯን ለመሰራት ራሷ ወጪ ወጥታ በምታገኘው ገንዘብ መሰራት ካልቻለች ነገ ምን ይሁን ብዬ ነው ልጄ ማስወልዳት እንዴ? ኃላፊነት አይሰማትም ማለት እኮ ነው ለራሷ ነገር። ራሷንማ በራሷ ነው ቴኬር ማድረግ ያለባት። ራሷን ሞ ቴኬር ታደርጋለች። እሱ መች ራሷን በራሷ ቴኬር ታደርጋለች። ያንተ ኬር ይጠባ ነው። የኔ ኬር በፍቅር ልክ አሁን ተሰርተሽ በራስሽ ስትመጪ ወይ ቤቢ ይሄ ፀጉር ያምርብሻል፣ ቆንጆ ሆንሻል፣ ዛሬ ጽድት ብለሻል። የምትስማሙ አንድ ቁጥር ሴት ላይ መኒ ስፔንድ የሚያደርግ ሰው በራሱ ኮንፊደንስ የሌለው ሰው ነው ብዬ ነው የማስበው። ወንድ ልጅ ከሆነ ሴት ልጅ ላይ ተጨማሪ ጌጣጌጦች ስጦታ ልትሰጪ ትችላለሽ። ልደቷን አኒቨርሰሪ ምናምን ጠብቃች ወይ አሁን የሚስማማ አንድ ቁጥር በእኔ የሚስማማ ሁለት ለአንድ ቁጥር ምን አገባኝ? ለምን ዓለም ሁሉ አይስማማም? 6 ቢሊዮን ህዝብ ከአንተ ጋር ልስማማም ለምን አይልም? ምን አገባኝ? ወይ ናቲዬ አያልቅ ቻፓ ያለው ነው ሁለት ቁጥር ምጽፍ አይገርም። ንጽህናችሁንም ለመጠበቅ ደግሞ እንትን እናደርጋለን እንዴ? በራሱ ኮንፊደንስ የሌለው ወንድ ነው እንደዛ የሚያደርገው። ለምንድነው በራሱ ኮንፊደንስ የሌለው ወንድ ነው? ስሚኝ፣ በራሱ እኔ አሁን በራሴ አንቺ ማሳመን ካቃተኝ ምን አደርጋለሁ? በራሱ ኮንፊደንስ ያለው ሰው ነው የሚያደርግ አይደለም። በራሱ ኮንፊደንስ ያለው ሰው ማለት ነው። እኔ አሁን አንቺን አውት ኦፍ ኖዌር አንቺ አሁን ኢትዮጵያ ስለሌለሽ ነው እንጂ ኢትዮጵያ ብትሆኚ ጀንጅኝ ላሳምንሽ ይችላሉ፣ ምንም ሳይኖረኝ። አሳምንሻለሁ በሆነ ሂሳብ ቢስቲ አልሰጥሽም፣ አንድ ብር አልሰጥሽም። ምን ብለህ ነው የምታሳምነኝ? እስኪ አስምጥ፣ እስኪ እዚህ ጋር እስኪ በልቀት። እንደዚህ አይደለማ ማሳመን። ምን ችግር ያለው ሆን ደግሞ በራሳችሁ እነሱም ታክቲኩን ይጠቀሙበት። እንዴት ነው ሲጀመር በዋቴ ማሰምጠሽ እኮ እዚህ ላይቭ ላይ ስላወራሁሽ ምን ያደርጋል? እስናረባውጣ ማኒ ግን when you meet a girl like on a first date እንደሱ አይደለም፣ እንደዚህ አይደለም። እኔ ለራሴ የምትሆነኝን ሴት ሳቅ እንዴት ማውራት እንዳለብኝ አውቃለሁ። አንቺ አሁን መርጣ ፀጉሯ፣ አይኗ፣ ጥርሷ ግን አሁን እንደዛ አይነት ሴት ግን እንዴት ነው ታዲያ የምታገኘው? አሁን እንደዛ አይነት ሴት ወይ ይገኛል። ኢትዮጵያ ውስጥ ደግሞ ለመልክ ደግሞ ኢትዮጵያ ውስጥ በጣም ቆንጆ ልጆች አሉ እኮ ናቹራል ጊፍትድ የሆኑ በጣም ቆንጆ ሴቶች አሉ። በቃ ናቹራል ገርል ሂማን ሄር ጥፍር ሲያስፈልግ የሆነ ቦታ ምናምን ሲያስፈልግ ሜካፕን ተቀብታ ቆንጆ ሆና የምትመጣ ችግር የለውም። ግን ማታ ተኝቼ ጠዋት ስነሳ አጠገቤ ከሰው ሁሉ ተደብቃ ማታ ቤት ስገባ ስትተጣጠብ ጎበዜን የምትመስል ልጅ አልፈልግም። ተረድቻለሁ። በቃ ናቹራል ገርል ነው የምትፈልገው። እንደዛ ብቻ ሳይሆን ኮንፊደንስ ያላት ሰው መውደድ የምትችል ባታምር ራሱ በናቹራል ብቻ በቃ አሁን ሞን የሚፈልገው ጣጣ ማታበዛ፣ ፀጉር፣ ጥፍር፣ እግር ማትል ዝም ብላ ፍቅር ብላ ፍቅርንካ አይደለም። እናንተ እኮ እንደዛ ስለምታስ ልካከው ጀርባዬን ልካከው ጀርባህን ልካከው እንዴ ልበልሽ፣ እንደ ትልቅ ሰው ማለት እንደ ትልቅ ሰው ምንም ጣጣ ማታበዛ ፍርሽን እንዴት ሰው እንዲያሰራልሽ ደግሞ ዛሬ ደግሞ በዚህ በኩል አጋድመሽ ሹሩባሽን ሰራሹ ሲያምን አሁን ደግሞ እንዲህ 3 ቦታ ጎንጉኝው አር አይደለም እንደ ፖኒቴል አስይሽ እንደዛ የኔ እናት የኔ ናቹራል። እነዚህ ዱቄታም ወፈፊዎችን እያየሻቸው ነው። የኔ ናቹራል የኔ ጠንበለል ኦፍኮርስ አሉ። የሚያናድ ነገር አልተናገርኩም። ኧረ እኔ አልተናደድኩም። እንደ ፈታያለ ተናደድሽ ደግሞ መሰማማት አለብን። እኔ ያልኩሽ ምን እንደሆነ ታውቂያለሽ? እንደ ትልቅ ሰው አንቺ አሁን 24 ዓመት 25 ዓመት እንደሆነው ሰው ጥፍርሽን እንዲያሰርሽ መጠበቅ ማለት ዘገምተኝነት ነው። ሰው እየተሳደብክ ነው። መሳደብ አይደለም
እንዴት አንቺ ጥፍርሽን ለራስሽ ንጽህና እንዴት ታንቻለሽ? እኔ ሳሙና እንዴት ሰው ይገዛል? እሰራለሁ። Listen, first of all, I already get my hair done, okay? I don't need a maid to do that. ያ ሰውን ለምን ትጠብቂያለሽ? ጎበዝ እንደዛ ካለሽ listen, አዳምጠኛ ሙን listen, ሀሳቢ አልገባሽም። ያልገባሽ ነገር ምንድን ነው? አሁን ፍሬንዴ ጸጉሯን ልትሰራ ትችላለች፣ ሊያምርባት ይችላል፣ ጥፍሯን ልትሰራ ትችላለች። ግን በራሷ ገንዘብ ነው የምታስበው። እኔ ከዛ ያለኩኝ ነኝ። እኔ አሁን ላይ I don't ask for men like to do my hair or my nails done. That's the bare minimum. Okay? Yeah. For me, to be honest. I mean, እሱ ራሱ just አስቡ ምናምን baby girl, I got you. Like for this week, I'm gonna send you like $500. Okay, take care of yourself, bro. You know he's gonna think that. Prostitute ነሽ ወይስ በገርልፍሬንዱ ነሽ? Girlfriend. Last time I checked, ለፕሮስቲቱት ነው ገንዘብ ከፍለሽ የሆነ ነገር የሚደረገው። እኔ አሴ ገርልፍሬንድ ለማገኘው ሰርቪስ ለምንድን ነው ገንዘብ መከፍለሽ? በጣም ውርደት እኮ ነው። ለምን ይልቅ ገርልፍሬንድ ሆኖ ቤቢዬ የኔ ቆንጆ ምን ዛሬ ምሳ ከጓደኞችሽ ጋር ወተሽ አይደብሽ? ምን አገባኝ? ለምን ደቼ አፈር ደቼ አይበሉ ከጓደኞችሽ ጋር አሁን እኮ ችግሩ አንተ ልከ ስለማታውቅ ነው። አይደለም ልኬ ስለማላውቅ እኮ አይደለም። ኖርማል አይደለም። አሁን ብራውኒ ምናምን ብዬ ቤቢ ስልክሽ አንቺ ተጎድቷል አይፎን 70 ተጠቀሚ ብዬ መግዛት ኖርማል ነው፣ ደስ የሚል የምትጠቀሚበትን ነገር ለነገ ይሄ ይጠቅምሻል፣ እንደዚህ ነው። ውጭ ሄድኩኝ ሽቶ እስቲ ምናምን ብዬ ገዝቼ መምጣት ኖርማል ነው። ለምንድን ነው ብር ካሽ ምልክልሽ? ካሽ ይልካሉ እኮ ለምን አይልክም? ለምንድን ነው ካሽ ምልክል? እንግዲህ እሱን ጠይቀው ሰው እኔ ምን ላድርግ? ግን አሁን አንተ በሰውየው ልትናደር ነው ማለት እኮ ነው። አሁን አንተ በሰውየው ልትናደር። በሰውየው አልናደድም፣ የሚልክ ሰው ያደርግልኝ። ግን በራሱ ኮንፊደንስ ያህል ሴቶች አላቸው። አሁን እንደዚህ ምን ያደርጋሉ መሰለኝ? ስለ ሴቶች አመለካከት አይመለከተኝም። ሄኖክ አመሰግናለሁ። ለምን 96 ሴቶች መ ልክነሽ ለምን አይሉ? I'm talking, okay? Right? አሁን አንተ ባይዘው ይሄ ነገር የሚሆነው when you actually have a financial freedom, it's nothing for you to ምንም አለኝ፣ ፍሪደም አለኝ፣ በጣም አበላሻለሁ፣ አጠጣሻለሁ፣ ስጦታ ገዛልሻለሁ። ፕሮስቲቱሽን እና ገርል ፍሬንድነትን አንድ ላይ አትቀላቅል። አንድ ነገር ጥያቄ ልጠይቅሽ። ገርል ፍሬንድ ማለት እኮ okay, I'm gonna have sex with you and you're gonna pay me, right? Yeah. That is transaction. That's transaction. You're gonna give me the body and he's gonna pay for it. Good. አንድ ነገር ልጠይቅሽ። We are in relationship. ጥያቄ ልጠይቅሽ። ገርል ፍሬንድ ሆነሽ ታውቂያለሽ ለሰው? Yes, I do. ገርል ፍሬንድ ስትሆኝ ምንድን ነው የምትሰጪው ለዛ ሰው? ፍቅሬን። ፍቅር እኮ ምንድን ነው? በምን ወይ በቃ ቴኬር በመደራረግ በመተሳሰብ። ቴኬር የምትደራረጊው እንዴት ነው? እኔ ላብራራልሽ። ቀለል ላርግልሽ ብራውኒ። ከአንድ ሰው ጋር ፍቅር ሲይዝሽ ለምሳሌ አብረሹ ልበይ ትችያለሽ፣ አብረሹ ታይም ስፔንድ ልታረጊ ትችያለሽ፣ ብዙ ነገር ልታወሪ ትችያለሽ፣ ልታማክሪ ትችያለሽ። ጭንቀት ሊኖርበት ይችላል፣ ዲፕሬሽን ሊኖርበት ይችላል። ልታቀይለት ትችያለሽ፣ ማሳጅ ልታረጊ ትችያለሽ፣ አብረሹ ሴክስ ልታረጊ ትችያለሽ። ግን እያንዳንዱ ከአንቺ በላይ በጣም ፕሮፌሽናል በሆኑ ሰዎች መደረግ ይችላል። ለምሳሌ ጭንቅላቱ ማሳጅ ምናምን ከሆነ ሌላ ፕሮፌሽናል የሆነ ሰው ከፍሎት ማድረግ ይችላል። ሴክስ ከሆነ ሌላ በጣም ከአንቺ የተሻለች ልታረግ ትችላለች። አብሮ መዋል ከሆነ ጓደኞቹ አብሮት ሊውሉ ይችላሉ። ብዙ ነገር እነዛ ነገሮች ግን ሴንስ አይሰጡም። ሴንስ ማይሰጡ እንደኔ አይነቱ ኖርማል እዝናናለሁ ብሎ የሄደ ሰው የራይድ ሹፌር፣ የክለብ ቦዲጋርድ ምናምን በነፃ መስሏል ተከፍሎት ውድዬ ነገ ቁርስ ጋብዛለሁ ተብሎ ነው የሚገጨው።
ከአንድ ታኪላ ሻት በኋላ ከአንድ አራዳ ሻት በኋላ ባዬ አባ ነው የሚባለው። የአንተ ብር አየር ላይ ነው የሚባለው። ለራስህ ገንዘብ ነው የምታበላሸው። ሴት ልጅ ለሴት ልጅ የምትወዳት ከሆነ ዝም በል ያደርጋል። ሸፍንላታለህ ክፍተቷን። ትምህርት ቤት ካስፈለገ ትምህርት ቤት ደረሰኝ ማማ ብለህ ትምህርት ቤት ባልሞድ ወጥተዋል። ይኸውልህ ዋንስ አንተ አሁን እንደ ጉራጌ በገዛጁ ይሁን ይመቸው በገዛጁ ለሚስትህን እያረክ ነው ወዳጅ። እሰይ አላረገም። ይሄን ነገር አቁም። እግዚአብሔርን ኤሌክትሪሽን ነው ምላቸው አቁም። አንተ እንደዚህ አትሁን። አንድ ነገር ልንገርሽ እሺ። የሆነ ሰው ለአንቺ አሁን የአንቺ ፍቅረኛ በቃ ቤቢ ዛሬ ተዝናኝ ምናምን ብሎ $1,000 ላካለሽ። ፈርስቲንግ ምንድን ነው የምታረጊው? ራስሽን ቆንጆ ታረጊያለሽ። ሜካፕ ምንድን ነው ሜካፕ አልኩት። ፀጉርሽን ትሰሪያለሽ፣ ጥፍርሽን ትሰሪያለሽ። ቢያንስ $100 $200 ከፈጀ ቆንጆ ሾፒንግ ትወጫለሽ። ልብስ ምናምን ብሩ ደግሞ እንዲቀመጥ $300 ምናምን ሾፕ ብታረጊ ቤትሽ ያለውን ነገር። ከዛን ወደ ማታ ምግብ ማያምሮ የለም ሰው ቆንጆ ሲሆን፣ ዛሬ እኮ ቆንጆ ሆኛለሁ ለምን ወጥቻ ልዝናና ምናምን አምሮብኛል ሰው። ከዛን ሰው ሌላ ሀገር ነው ያለው እሱ ሌላ ሀገር ነው ያለው። ብራውን ያማረብሽ ምናምን ዛሬ ያለሽ ጓደኞችሽን ውስጥ ያለሽ አንድ ሺሻ አንድ ሻት አንድ ምናምን ሲደበላለቅ የሴክስ ስሜታቸው እዚህ ላይ ይወጣል። አይመጣም። ዝም በል እባክህን። ስ ምን እንትን ይላል። ገርልፍሬንድ አለሽ አይደል ስትባይ የወጣውንም አስገባው ወዳጅ ሸርተት ታር አሁን አንተ የምትለው አንተ መልዕክት ገብቶኛል። እናንተ ወንዶች ገንዘብ የምትበትኑ ወንዶች ሄዳ እሷ ገንዘብ የሌለው አንድ እንደሞና ሄዳ እዛ ስፔንድ ነው የምታደርገው ምናምን። እኔ አሁን እንደዚህ አይነት የምታደርግ ቺክ ካለሽ ማለት ነው በጣም ፋራነሽ ማለት ነው። ያን የመሰለ ወንድ ያ ቴኬር ያደርገልሽን ሰው ትተሽ የማንም ወመኔ ጋር ሄደሽ እንትን ካልሽ ይበልሽ ከበላ ይዝናናል። ነገር ብትሉ እኔም አብራችሁ ነኝ። እኔ ደግሞ ለሴት ልጅ ለሚሰጥ ወንድ ለቤተሰቧ ሶፋ ብገዛ ይሻላል። ሶፋ ለሴት ልጅ አሁን ኦፍኮርስ አንተ ሲጀመር ለእናት እንዲያላረግም ለእናት ምንም ነገር ሳታደርግላት የተመቻመቸ ህይወት ሳታደርግላት ምን ሴት ላንጠለጠለ አየሽ፣ የሚያሳየው ይሄ ነው። እዚህ ጋር አንቺ አይደለም እናውራ አንቺ በሬስፔክትፉል ስታወሪ እኔ በሬስፔክትፉል አወራሻለሁ። ልንገርሽ ሁሉም ሰው እናቱን ስላሳለፈለት ስለተሟላለት ምናምን አይደለም ሰው ጋር ፍቅር የሚይዘው። የሰው ልጅ በህይወቱ አጋር ያስፈልገዋል፣ የሚወደው ነገር ያስፈልገዋል። እናት ያለች የእናት ፍቅር ይለያል። ስሚኝ፣ የእናት ፍቅር ይለያል። ከገርል ፍሬንድሽ ጋር ያለች ፍቅር ይለያል። ኮምፔር የሚደራረግ ነገር አይደለም። ስለዚህ የፈለገውን ዲያስፖራ ብትይ በቃ ስቴብል የሆነ ፋይናንሻል ነገር ላይ ነው ያለው በቃ ምናምን ብለሽ የምታስቢው ሰውዬ ለእናቱ ቤት ከገዛ መኪና መግዛት ይፈልጋል። ግን ቀስ በቀስ ነው ነገሮች የሚደረጉት፣ ተሟልቶ አያልቅም ነገሮች። ስለዚህ በዛ ሰዓት ላይ ዞር ዞር ሲል ትክክለኛ ፍቅር የሚያገኝበት ታይም አለ። የሴት ልጅ የፆታ ፍቅር ማለት ነው። ያኔ ሲያገኝ ያቺ የፆታ ፍቅር ያጋጠመው ሰው ከሱ ማለም ካሽ ምትፈልግ ከሆነ ፍቅር እየሰጠችው አይደለም። ይልቁንስ ለሚያስበው ለእናቱ ቢያደርግ ይሻላል። ተቸግሮ እኮ አይደለም እኮ ወይ እናትየው ቸግሯት እኮ አይደለም። አንቺ እንዳልሽው ተዝናኝበት ብሎ $1,000 ለአንቺ ከሚሰጥሽ ለእናቱ ጸበል አልኩኝ ጽዋ ቅመስ የሚካኤል ወይ የምናምን ደግሽበት ቢላ ይሻላል። ግን ፍቅረኛው ልትማርበት ልትለወጣውን የትምህርት ቤት ጎሎኛል ቤቤ ትምህርት ቤት ክፈልልኝ ነገ ትልቅ ቦታ መደርስበት ነው ካለችው ቢከፍል፣ ቢዝነስ ሱቅ ፈልጋለሁ ስትል ሱቅ ቢከፍት፣ እሱንም ላገባት ሚስቱ ቢሆን ላገባት ነው እንጂ ያላገባት
መለስ ሂድት እያልክ ነው። አሁን እኮ ጥሩ ሂደት አይደለም። ካሽ ብር ለምን ሰጥሻለሁ ለማላቃ አሁን እንዴ ልበልሽ? እኔ ውጭ ሀገር ነው የምኖረው እንበል፣ ወይ አዲስ አበባ ነው የምኖረው። ባህር ዳር ሚስት ካለች ለእሷ ዛሬ ተዝናኝ፣ ጨብሽበት፣ ጠጪ ወይ ደግሞ ፀጉርሽን ተሰሪ ብዬ 10,000 ብር ለምን ልክላታለሁ? እኔ በላኩላት ብር ሴት ልጅ ምን ጊዜም አሁን ልንገራችሁ፣ ስታገባ ነው የምትሰበሰበው። ሴት ልጅ ስታገባ ቺቲንግ የሚባለውን ነገር ታቆማለች እንጂ ከማግባቷ በፊት 4-5 አማራጭ መንገድ አላት። ከተለያየ ሰው ጋር ፍለርት ታደርጋለች። ከአንተ ጋር በቁም ነገር እያወራች ሌላ በጎን የሚገባ ቤስት ፍሬንድ አለ ወይ ደግሞ ሌላ ጓደኛ የስራ ባልደረባ አለ። አሁን አንቺ ከረንት 5-6 ወንድ ነው የምታወሪው፣ እርግጠኛ ነው የምትመላለሽ። ለአንዱ ተስፋ እየሰጠሽ ይሆናል፣ ሲግናል እየሰጠሽ ይሆናል ምናምን። ሴት ልጅ እንደዛ ናት። ስለዚህ አንድ የተሻለ ቦታ ላይ ያለው ሰውዬ ገንዘብ ሲልክልሽ አንቺ የምታደርጊው ምንድን ነው? ትበያለሽ፣ ትዝናኛለሽ። ከአራቱ ቾይዞች መሀል አንደኛው ያኛው እኮ ሌላ ሀገር እኮ ነው ያለው፣ ግን አቅራቢያ ያለው ሰውዬ ይህ ልጅ እኮ እንደ ቤስት ፍሬንድ ነው የምንፈልገው መወደው፣ ግን ጸባዩ ይመቸኛል ምናምን፣ ትንሽ ፋይናንሻሊ ደግሞ አሪፍ ቢሆን የምትሆን ሰው ወስደሽ ተጋብዣለሽ፣ ከሱ ጋር ፈን ታደርጊያለሽ ምናምን ምናምን። በትንሹ ብዙ ሴቶች ብዙ ቤስት ፍሬንድ ወንድ ጓደኛ አላቸው። ከወንድ ስራ አትጠፉም። በወንድ መደነቅና በወንድ መወደድ ትወዳላችሁ። እና ሴት ልጅ ኮምፕሊመንት ከምትሰጥሽ ይልቅ ወንድ ሲሰጣችሁ ደስ ይላችሁ። ስናፕ ላይ ዋርድ የምታደርጉት ለወንድ ነው፣ ቴክስት የምትልኩት ለወንድ ነው። ብዙ ጊዜ እዚህ ጋር ነው መታችሁ ሊስን ባይዘወይ ማለት ነው። ብዙ ነገር ከሪሌሽንሽፕ የወጣ ነው። ከወንድና ከሴት እኮ የወጣ ብዙ ስንት ነገር ህይወት አለ እኮ እግዚአብሔር። ለምንድን ነው ወንድ ጓደኛ የምትይዙ? እሱማ የሰው ልጅ ነው። ጓደኛም ጓደኛ አይደለም፣ ጓደኛ ጓደኛ ነው። ለምን ኤቭሪቲንግ ኢዝ ናት አባውት ሪሌሽንሽፕ እንዴ? አልኩም እንደዛ ለሪሌሽንሽፕ አላልኩም። ጥያቄ መልሽልኝ። ከወንድ ምን አገኛለሁ ብለሽ ነው የወንድ ጓደኛ የምትይዙ? ወንድ ጓደኛ የምትይዙ ለምንድን ነው? ወንድ ጓደኛ የምትይዘው በፍቅረኛነት ነው ወይስ በኖርማል ጓደኛ? በፍቅረኛ አላልኩም፣ ኖርማል ጓደኛ። ለምን ለመጫወት? አሁን ለምሳሌ ትምህርት ቤት ስማር አሁን የሚከብደኝን ነገር ሊያግዘኝ ይችላል። ገብቷል? ሴቷስ ብታግዝሽስ? አትችልም። ሴት ጓደኛ ሴቷም ታግዘኛለች። ምን መሰለህ፣ ሁሉም ሰው ተቃራኒ ጾታ ወንድ ከሆንን እኔ ወንድ ሆኜ ከወንድ ጋር ስውል ያለው ስሜት እና ከሴቶች ጓደኞቼ ጋር ስውል ያለው ስሜት ይለያያል። ሴት ነሽ፣ ከሴቶች ጋር ስትውይ የምታሳልፊው ነገር አለ። ምን በጣም ብዙ ነገር ታደርጊያለሽ። ከዛን ከወንድ ጋር ግን ሲመጣ ኮምፕሊመንት ይሰጥሻል፣ ያቀብጥሻል፣ ቆንጆ መሆንሽን ይነግርሻል። ደስ የሚሉ ለአንቺ የሚመግብሽ ነገር አሁን ለመናገር ማለት ነው። ሺኮች ናቸው ኦ ማይ ጋድ ዩር ኪዩት ካሉኝ በቃ የምር ነው የሚመስለኝ። ኦ ማይ ጋድ ነው ብላሽ ነው ማድረግ ቤቢ ግር ዩር ሶ ቲ ባዲ ቲ ዩ ሉክ ኪዩት ካለች ኦ ማይ ጋድ ገርል ፕሊዝ በቃ ላይክ እኔን ነው የሚያሳምሩት። አምቴልኝ ወደ ሪያሊቲ ልጅ አንዱ ወንድማ እንዲህ ታምሪያለሽ አለ ብዬ እና እስከሚስቅ ድረስ ስገለፍጥ ሙሉ ይመስልክ። ወደ ሪያሊቲው እንመለስ። ኖ አምቴልኝ ሪያሊቲ ወስግድ የትኛዋ ሴት ናት? ሽንት ቤት ትገናኛላችሁ። አሁን ሜካፕ ልትሰሩ ስትሉ፣ አሁን ሽንት ቤት ሸንታችሁ ስትወጡ ምናምን የትኛዋም ሴት ደፍራ ለሌላ ሴት ማሬ አውትፊትሽ ያስጠላል፣ ማሬ ጸጉርሽ ያስጠላል፣ ማሬ እንደዚህ መልክሽ ያስጠላል አትልም። ሁላችሁም ለምን ጉማሬ አትመስልም? ዩአር ሶ ኪዩት ነው የምትሉት። ወንድ ነው ትክክለኛውን ነገር የሚነግርሽ። እርስ በርስ መቆለጳጰስ እንጂ ከጀርባሽ አሁን አንቺን በጣም ታምሪያለሽ ብላ ከጀርባሽ ይቺ ልጅ ጉማሬ ነው የምትመስለው ልትል ትችላለች። ግን አጠገብ ለአጠገቡ
ሁሉንም አይደለም። አብዛኛው ሴት ፍራንክ ላይ አታወሩም። መደናነቅ ነው የምታውቁት። ስትገናኙ ከጀርባ ነው የምትተማሙት እንጂ ወይኔ ስታምሪ ማሬ ቤቤ ምናምን ነው የምትዩ። በጣም ነው የምታምሪ ቆንጆ ምናምን። ወንድ ልጅ ግን ማለት ነው ልክ ቆንጆ ስትሆኚ ምናምን ብሎ ለእናንተ አቴንሽን ሲሰጥ ያ ዛሬ ቆንጆ ሆኜ ነው